ሰላም ጤና ይስጥልኝ ተመልካቾቻችን ከትግራይ ቴሌቪዥን የሚተላለፍላችሁ የአማርኛ ቋንቋ ዜናችን ጀምሯል። ዜናዎቹ በመምራት ማለት ጸጋ አብራችሁ ቆያለሁ። መልካም ቆይታ ይሁንላችሁ። የተፈጠሩ አለመግባባቶችን ለመፍታት የፕሪቶሪያው የሰላም ስምምነት በሙሉነት እንዲተገበር ከፌዴራል መንግስት ጋር ለመነጋገር የትግራይ ጊዜያዊ አስተዳደር ፕሬዝዳንቱ ዝግጁ ነኝ ሲሉ ፕሬዝዳንት ታደሰ ወረደ ተናገሩ። ከሰሞኑ በትግራይ እየተከናወነ ያለው የድሮን ጥቃትና ሙሉ በሙሉ ወደ ጦርነት ለመግባት እየተደረገ ያለው ዝግጅትም ተገቢ እንዳልሆነ ተናግረዋል። ፍሬወት ወልደመድህን ተጨማሪ አላት። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ በወቅታዊ ጉዳዮች አስመልክቶ ከትግራይ ቴሌቪዥን ጋር ቆይታ የነበራቸው ሲሆን በቆይታቸውም የፕሪቶሪያ ስምምነት ከያዛቸው ነጥቦች መካከል በህገ መንግስታዊ ስርዓት የትግራይ ግዛታዊ አንድነት ባለመመለሱ ምክንያት ወደ 1 ሚሊዮን የሚጠጉ ዜጎች ከቀያቸው ለዓመታት ተፈናቅለው በትግራይ የተለያዩ አካባቢዎች በየመጠለያ ካምፕ የሚገኙ ተፈናቃዮች ወደ ቀያቸው ባለመመለሳቸው ሰላሙ ሙሉ በሙሉ ስጋት ላይ ሊጥለው ይችላል ሲሉም ተናግረዋል። ካፍቶም ስምምነት ፕሪቶሪያ ክፈትሖም ዘለዎም ጉዳያት ሓደ የፕሪቶሪያው የሰላም ስምምነት ሊፈታቸው ከሚገባቸው ጉዳዮች መካከል አብዛኛዎቹ በሙሉነት ያልተፈቱ ናቸው። ለምሳሌ የዲዲአር ጉዳይ፣ ወደ 1 ሚሊዮን የሚጠጉ ተፈናቃዮችም እስካሁን ወደ ቀያቸው አልተመለሱም። እነዚህ ተፈናቃዮች ወደ ቀያቸው እስካልተመለሱ የሰላም ጉዳይ ጥያቄ ውስጥ ነው የሚከተው። የትግራይ ሉዓላዊ ወሰኖች በሚመለከት ህገ መንግስታዊ ጉዳይ ነው። በህገ መንግስቱ መሰረት በግልጽ የተቀመጡ ናቸው። እነዚህ ወሰኖች በኃይል የተያዙ ናቸው። እነዚህ ለመፍታት ነው ሌላ መንገድ የሆነው። የጸለም ተፈናቃዮች በሚመለከት በሚመለሱበት ወቅት በስምምነቱ መሰረት የነበረውን ህጋዊ ያልሆነ አስተዳደር መፍረስ ሲገባው እየተጠናከረ የሄደበት፣ ማንነታቸው አደጋ ላይ የወደቀበት፣ የትምህርት ስርዓቱ የተቀየረበትና የተፈናቃዮቹ ደህንነት አደጋ ላይ የወደቀበት ሁኔታ መፈጠሩንም ገልጸዋል። ኣብዚ ዝነበረ ችግር ክፈርስ ዘሎ ይፈረስ ዝብል ተደጋጋሚ ንቀርብ ነርና በስፍራው የነበረ ታጣቂ አልወጣም፣ ህገወጥ አስተዳደሩም አልፈረሰም ብለን ተደጋጋሚ የሆነ ጥያቄ ስናቀርብ ነበር። በወቅቱ ምላሽ ባለማግኘቱ እየቆየ ሲሄድ ህገወጥ አስተዳደሩ እየጠነከረ የተመለሱት ተፈናቃዮችም የሚያሰቃዩበት፣ ማንነታቸው የሚቀይሩበት፣ ወደ ትምህርት የገቡ ህጻናትም ለበርካታ ዓመታት ሲማሩበት የነበረው የትግርኛ ቋንቋዎች በመተው በአማርኛ ብቻ እንዲማሩ እየተደረገ ነው። ይህንንም ለፌዴራል መንግስቱ በየጊዜው አሳውቀናል። ፕሬዝዳንቱ አያይዘውም አሁን ላይ የተፈጠሩት አለመግባባቶችን ለመፍታትና የፕሪቶሪያው ስምምነት በሙሉነት እንዲተገበር ከፌዴራል መንግስቱ ጋር ለመነጋገር የትግራይ ጊዜያዊ አስተዳደር ዝግጁ መሆኑን በመግለጽ በሰላምና በውይይት እንጂ በጦርነት ሊፈታ የሚችል ጥያቄ ይኖራል ብለን አናምንም። ስለሆነም በትግራይ በኩል ምንም አይነት የጦርነት ዝግጅትም ሆነ ፍላጎት የለም ሲሉም ገልጸዋል። ከሰሞኑ እየተከናወነ ያለው የድሮን ጥቃትና ሙሉ በሙሉ ወደ ጦርነት ለመግባት እየተደረገ ያለው ዝግጅትም ተገቢ እንዳልሆነ አክለው ገልጸዋል። ውግ ኩሉ እንዳይ ውግ ሳላልፋ ኩሉ ይውልን መጥና ለና ይልካ የጦርነት እንቅስቃሴ አላደረግንም። በአፈጻጸሙ የሚመለከት በተወሰነ ችግሩን ለመፍታት የሚቻልበት ሁኔታ ለመፍጠር ነበር። የውጊያ ፍላጎትና አሰላለፍ ቢሆን እንደዛ ተብሎ አይደለም የሚካሄደው። አንድ የተነጠለ ኃይል ነበር የሄደው። በኋላ ላይ ግን ግጭት ተፈጥሯል። በእኛ በኩል ምንም አይነት የጦርነት ዝግጅትም ሆነ ፍላጎት ስላልነበረን ወደ ውይይት መገባት አለበት። የድሮን ድብደባም ተካሂደዋል። ይህንን ተገቢ አይደለም። ወደ ጦርነት መገባትም የለበትም፣ አስፈላጊም አይደለም። እንደ መንግስት ሆነ እንደ ህዝብም በሰላም በውይይት ነው መፈታት ያለበት። በትግራይ በአሁኑ ወቅት ተከስቶ ያለው የገንዘብ እጥረት፣ የባንኮች መዘጋት፣ የመሰረታዊ ሸቀጦች እጥረት ለመፍታት የጊዜያዊ አስተዳደሩ ከፌዴራሉ መንግስት ጋር በመነጋገር ለመፍታት እንደሚሰሩም በማብራሪያቸው አስረድተዋል። ናይ ገንዘብ ችግር አለ፣ እንዳይደሞ ችግር አለ። አሁን ላይ በትግራይ በርካታ ችግሮች ነው ያሉት። የገንዘብ ችግር፣ የባንኮች መዘጋጋት አለ፣ ሸቀጦችን ቢሆን ዋጋ መጨመር አለ። የትግራይ ጊዜያዊ አስተዳደር ቁልፍ ከያዛቸው ጉዳዮች አንዱ ኢኮኖሚን መልሶ ማገገም ነው። ይህ ለማድረግ ብቻ ሳይሆን የህልውና ጉዳይም ስለሆነ ነው። በእርሻ በውሃና ማኒፋክቸሪንግ እንዲሁም በመሬት ላይ በርካታ ስራዎች እንደሚገኙና በገንዘብና ሌሎች የፌዴራል መንግስት የሚመለከቱ ጉዳዮችም በመነጋገር ለመፍታት እንሰራለን። መንግስትም ይህንን መፍታት አለበት። የተባበሩት መንግስታት ድርጅት መግለጫ
የተባበሩት መንግስታት ድርጅት በአሁኑ ሰዓት በትግራይ እየተስተዋለ ያለው የጦርነት ድባብ በሰላማውያን ሰዎች እያሳደረ ያለው አሉታዊ ተጽዕኖ በዛች ገና ከማገገምና ከመልሶ ማቋቋም ያልወጣችው ትግራይ ተጨማሪ ሊያስከትለው የሚችለው ውድመትና አደጋው ከባድ ነው በማለት ይህንንም ከፍተኛ ስጋት እንደፈጠረላቸው አብራርተዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ሁሉም ወገኖች በመተማመን ላይ የተመሰረተ በሰላማዊ ውይይት ልዩነቱ እንዲፈቱ ጥሪ ማቅረባቸው የሚያብራራው የድርጅቱ ምክትል ቃል አቀባይ ፋራን ሀቅ የወጣው መግለጫ የተኩስ አቁም የተፈረመው ስምምነት በሙሉነት እንዲተገበር አሳስበዋል። የ2022 ድህረ ስምምነቱ ጀምሮ የተገኙ እድሎችን መታቀብ ወሳኝ መሆኑን ያብራሩት ዋና ጸሐፊው በትግራይ ሰላምን ለማስፈን የተባበሩት መንግስታት ሀገራትና የአፍሪካ ህብረትን ጨምሮ ከሌሎችን ለመስራት ዝግጁ መሆናቸውን አረጋግጠዋል። በትግራይ ዳግም እየተጠነሰሰ ያለው ጦርነት በአስቸኳይ እንዲቆም ኮንሰርቲየም የሰብአዊ መብት ተቋማት ጥምረት ጥሪ አቀረበ። ጥምረቱ በትግራይ ህዝብ ላይ በችግሩ ላይ ሌላ ችግር ለማባባስ እየተፈጠሩ ያሉት የማህበራዊ ኢኮኖሚያዊ ቀውሶች መፍትሄ እንዲያገኝ ይጠይቃል። ኃይለ ኪሮስ ወልዳይ አዘጋጅቶታል። በዲሞክራሲያዊ ግንባታና በሰብአዊ መብት ጥበቃ አምድ አድርጎ በመንቀሳቀስ የሚገኘው ኮንሰርቲየም የሰብአዊ መብት ተቋማት ጥምረት በአሁኑ ሰዓት በትግራይ ያንዣበበው የጦርነት ድባብና ግጭትን ከፍተኛ ድንጋጤና ስጋት መፍጠሩን በመከታተል እንደሚገኝ ይህንን ተከትሎ ከፎረሙ አባላት ባደረገው አስቸኳይ ውይይት ለሁሉም የሰብአዊ መብት ተቋማት፣ የዲያስፖራ ማህበረሰብ፣ የአፍሪካ ህብረትና መላው የዓለም ማህበረሰብ ጉዳዩን በሰላማዊ መንገድ እንዲቋጭ የድርሻቸው እንዲወጡ ጥሪውን አቅርበዋል። ጥምረቱ አክሎም በትግራይ ህዝብ ላይ የተጋረጠው አደጋ እንዲቆም ባወጣው የባለሰባት የአቋም መግለጫ ግጭቶች እንዲቆሙ፣ ጦርነት እንዲወገዝ፣ በተለይ የፕሪቶሪያ የሰላም ስምምነት እንዲተገበር ወሳኝ ሚና እንደሆነም በማብራራት ይህንንም ተከትሎ ባለፉት ጦርነቶችና ድህረ ጦርነት የተጎዳው ህዝባችን ላይ ተጨማሪ የትራንስፖርት መዘጋት፣ መሰረታዊ የንግድ ሸቀጦችና የፋይናንስ አገልግሎት መቆራረጥ የመሳሰሉት ጉዳዮች በአስቸኳይ ሊፈቱ እንደሚገባቸው በማሳሰብ ይህንን ሁሉ እንዲተገበር ሁሉም የባለድርሻ አካላት መረባረብ ይገባል። ለዚሁም ብቸኛ አማራጭ ሰላማዊ መንገድ ብቻ መሆኑን በመገንዘብ ሁሉም የፖለቲካ ልዩነቶች በሰለጠነ መንገድ በሰላም እንዲቋጩ በቅድሚያ የትግራይን ህዝብ ማስቀደም እንደሚገባ በማሳሰብ ጥሪውን አስተላልፈዋል። በድርቅና በጎርፍ ትንበያ መነሻ አድርጎ የሚሰራ የሰው ሰራሽ ክህሎት በማጎልበት ላይ መሆኑ የትግራይ የመረጃ ግንኙነት ቴክኖሎጂ ማህበር ገለጸ። ማህበሩ በሰው ሰራሽ ክህሎት የተፈጥሮ አደጋ ከማጋጠሙ በፊት ትንበያ የሚሰጥ መሆኑን ገልጿል። የተስፋይ ታደሰ ዘገባ ነው። ፉርቱና ገብሩ ታቀርበዋለች። የትግራይ መረጃ ቴክኖሎጂ ማህበር በትግራይ የሚገኙ የቴክኖሎጂ ባለሙያዎች በማስተባበር መረጃና ቴክኖሎጂ በትግራይ እንዲጎለብት ብሎም ጥቅም ላይ እንዲውል ዓላማ ያደረገ ማህበር መሆኑ በመግለጽ ማህበሩ በድርቅና በጎርፍ ትንበያ ላይ ጥናት አድርገው በሰው ሰራሽ ክህሎት ላይ እየሰራ መሆኑ የትግራይ መረጃ ቴክኖሎጂ ኃላፊ አቶ ወልደ ብርሃን መርሳ ተናገሩ። ትግራይ ንብዙሕ ዘለ ዓመታት ከምንፈልጣ በትግራይ እንደሚታወቀው በተለያዩ ጊዜያት በድርቅ ትጠቀሳለች። የተለያዩ አጋጣሚዎች በድንገተኛ ከባድ ዝናብ በጎርፍም ትጎዳለች። ይህ የሆነበት ምክንያትም አደጋው ማጋጠሙ ሳይሆን አስቀድሞ መረጃ ለማህበረሰቡ ማካፈል ባለመቻላችን ነው። ስለዚህ ካሁኑ አስበንበት ያለነው ፕሮጀክቱ ይህንን በግምት በማስገባት ለማህበረሰቡ የኦንላይን ሊደርሰው የሚገባው በኦንላይን፣ በሬዲዮ የሚደርሰውም በሬዲዮ እንዲዳረስ እናደርጋለን። ከዚህ በመነሳትም በአጽቢና በሰብዓ እንደርታ ወረዳ ይተገበራል ያሉት አቶ ወልደ ብርሃን በሂደትም በሁሉም አካባቢዎች እንደሚዳረስ ይናገራሉ። አቅም ሰረኸ ቁጥሪ በሁሉ በጽሬቱን በንውሓት ግዚኡን ወን አስፊሕና አቅም ባገኘን ቁጥር በጥራትም በስፋትም ከሁለት ወረዳ በዘለለ በሁሉም የትግራይ አካባቢዎች ለማዳረስ እቅዳለን። ይህ የሙያ ክህሎት የተፈጥሮ አደጋን ተከትሎ ለሚመጣ ማንኛውም ችግር ቀድሞ ለመዘጋጀት አጋዥ ነው ያሉት የሰብዓ እንደርታ ኢኮኖሚ ዘርፍ ኃላፊ ወይዘሮ አኸዛ አብርሃም ፕሮጀክቱ የተሳካ እንዲሆን አስፈላጊውን ሁሉ ድጋፍ እንደሚያደርጉ ይናገራሉ። ያውት ፕሮጀክት ለአና ከመረዳና ሰሌክት ምጋሩ በጣም እናመሰግናለን። ፕሮጀክቱ ወረዳችንን ስለመረጠልን በጣም ነው የምናመሰግነው። ምክንያቱም ለአርሶ አደራችን የሚጠቅም ነው።
ወቅታዊ መረጃ አስቀድሞ ስለሚያሳውቀን ጥሩ ነገር ነው። ስለዚህ አስፈላጊውን ድጋፍ ሁሉ ለማድረግ ከጎናቸው ነን። በተለይም ደረቃማ አካባቢዎች ላይ ትንበያ የሚሰጥ ቴክኖሎጂ መኖሩ አጋዥ ነው ያሉት የአጽቢ ወረዳ አስተዳዳሪ አቶ መዝገበ ራእያም በኢኮኖሚ እንቅስቃሴ ስራዎች ላይ ወሳኝ ሚና ይኖረዋል ይላሉ። ፍላይ ከአኸም ወረዳና ተሪና ከፍቲ ተደረቀል ባህል ካቢ ወረዳና ኢማልቲ ደረቃማ ከሚባሉ አካባቢዎች አንዱ ወረዳችን ይጠቀሳል። በመሆኑም ማህበረሰባችን ሊደርስበት ከሚችል ትልቅ አደጋ አስቀድሞ እንዲከላከል አገልግሎት የሚሰጥ መረጃ ነው። ስለዚህ የኢኮኖሚያዊ እንቅስቃሴያችን ላይ የራሱ የሆነ ሚና ይኖረዋል ብለን ነው የምናስበው። ስለሆነም ከማህበሩ ጎን ነን። ወርልድ ቪዥን ኢትዮጵያ በትግራይ ማዕከላዊ ዞን የቀይሕ ተክሊ ወረዳ የተለያዩ የዳግም ግንባታና መልሶ ማቋቋም ስራዎች ማከናወኑን ተገለጸ። በትግራይ በተካሄደው አውዳሚ ጦርነት ወረዳው እጅግ መጎዳቱና ለዚህም መሰል ምግባረ ሰናይ ተቋማት በልማት ስራዎች እንዲሰማሩም ወረዳው ጥሪ አቅርቧል። የገብረ መስቀል ኪሮስ ዘገባ ብርዛፍ ገብረ ጻድቃን። በትግራይ በተካሄደው አውዳሚ ጦርነት ለማህበራዊ ኢኮኖሚያዊ ቀውስ የተዳረጉት በትግራይ ማዕከላዊ ዞን በምትገኘው የቀይሕ ተክሊ ወረዳ ነዋሪዎች ከደረሰባቸው ውድመት እንዲያገግሙ ወርልድ ቪዥን ኢትዮጵያ እያከናወናቸው ባሉት የተለያዩ የልማት ስራዎች ተጠቃሚ እየሆኑ እንደሆነ ያስረዳሉ። መጀመሪያ ትብናተሎ ክልተ ጠሊ ይሁና መጀመሪያ ላይ 2 ፍየል ነበር የሰጠን። በኋላ ሁለቱም ወልደው አሁን 4 ሆነውልናል። ማነሳቸው ካልሆነ በስተቀር ኖሮን እንደሚያሻሽሉ አምንበታል። ሰኔ ወር ላይ ነው እነዚህን ዶሮዎች የሰጡኝ። ከተሰጠኝ ከ2 ወር በኋላ ደግሞ እንቁላል መጣል ጀመሩ። እንቁላላቸውን እየሸጥኩ ለራሳቸው ቀለብና ለራሴ ማስቤዛ ችለውኛል። በወርልድ ቪዥን ኢትዮጵያ የጤናና የስነ መዓዛ ባለሙያ ዶክተር ናሆም ገሰሰው ተቋማቸው ላለፉት 18 ወራት ለ5 ፕሮጀክት ስራ ማስኬጃ ከ100 ሚሊዮን ብር በላይ በመመደብ በወረዳዋ መልሶ ማቋቋምና ዳግም ግንባታ በመሳተፍ የማህበረሰብ ተጠቃሚነት ለማረጋገጥ እየሰራ መሆኑን ይናገራሉ። አብጣና አውራቱ ጤና ተካላት ናይ በጤናው ዘርፍ በአራቱም ጤና ተቋማት የመልሶ ግንባታና የማሳደስ ስራዎች አከናውነዋል። በመቀጠልም የአቅም ማጠናከሪያ ስልጠናዎች በሰፊው ተሰጥተዋል። የተለያዩ የሕክምና ቁሳቁስ ድጋፍ ተደርገዋል። አሁን ላይ የጤና ተቋማት ከነበረው በተሻለ ሁኔታ አገልግሎት እየሰጡ ይገኛሉ። በእርሻ ዘርፍም ምርጥ ዘር እንዲያገኙ በማድረግ የተሻለ ምርት ማፈስ እንዲችሉ አድርገናል። በዋሽም ማህበረሰቡ የውሃ አገልግሎት እንዲያገኝና ውሃ ወለድ ከሆኑት በሽታዎች ማህበረሰቡ ራሱን እንዲጠብቅ አስተዋጽኦ አድርገናል። ህጻናት እየተዝናኑ የሚማሩበት፣ ልጃገረዶችም የተለያዩ ሙያዎችን የሚቀስሙበት ማዕከል በመቋቋም እየሰራ ይገኛል። ስለዚህ በአጠቃላይ ወርልድ ቪዥን ኢትዮጵያ ሰፋፊ የልማት ስራዎች እያከናወነ ይገኛል። የቀይሕ ተክሊ ወረዳ ዋና አስተዳዳሪ አቶ ገብረ መድን መረሳ ተቋሙ የተለያዩ የማህበረሰብ ክፍሎች መሰረት በማድረግ ያከናወናቸው ያሉት የልማት ስራዎች በአውዳሚው ጦርነት የደረሰውን ከፍተኛ ውድመት ለዳግመ ግንባታና መልሶ ማቋቋም ትልቅ ሚና እንደሚኖረው በመግለጽ ሌሎች ተቋማትን መሰል በጎ ተግባራት ላይ እንዲሰማሩ ጥሪ አቅርበዋል። ኣብ 4 ናይ ዘወረዳና ጤና ጣቢያታት ሙሉ ናይ ጽገና ስራሕቲ ተሰሪሕና እዩ። በአራቱም የወረዳችን ጤና ጣቢያዎች ሙሉ የጥገና ስራዎች ተከናውናል። ሁሉም አይነት ጥገና ተደርጎበታል። በጤና ጣቢያ ግቢ አካል ጉዳተኞች መንገድም ጭምር ተሰርቶልናል። ሌላ በአራቱም ጤና ጣቢያዎች ሙሉ የሕክምና ቁሳቁስ ድጋፍ ተደርጓል። ሰፊ የንጹህ መጠጥ ውሃ ስራዎች አካሂደናል። በተለይ በወርቅ አምባ፣ ገለበዳ፣ አዳሃ፣ ጸጸራ በውሃ አቅርቦት ላይ ሰርቷል። ሆኖም ይህ አካባቢ በአውዳሚ ጦርነት እጅግ የተጠቃ አካባቢ ነው። የወደሙ የጤና ጣቢያ፣ ትምህርት ቤቶች፣ መንገድ፣ የውሃ ተቋማት እጅግ የተጎዳ አርሶ አደር አሉን። ስለዚህ መሰል ምግባረ ሰናይ ተቋማትና የአካባቢ ተወላጆች ወዳጆችን የዚህን በጎ ስራ ፈለግ እንዲከተሉ በወረዳችን ዳግመ ግንባታ መልሶ ማቋቋም እንዲሳተፉ እንደ ህዝብና ወረዳ አስተዳደር ጥሪዬን ማቅረብ እፈልጋለሁ። ዜናዎቻችን አብቅተዋል። አብራችሁን ስለነበራችሁ እናመሰግናለን። ከቀሪዎቹ የትግራይ ቴሌቪዥን ፕሮግራሞች ጋር መልካም ቆይታ ይሁንላችሁ። በያላችሁበት ሰላም